አቶ አማረ ሰጤ የአማራ ክልል ምክር ቤት ምክትል አፈ ጉባኤ፣ የተከበሩ ዶክተር አብዱ ሁሴን የአማራ ብሔራዊ ክልላዊ መንግስት ምክትል ርዕሰ መስተዳድር፣ ክቡራን ምክትል ርዕሰ መስተዳድሮች፣ ክቡራን የተከበራችሁ የአማራ ክልል መንግስት አመራሮች፣ የባህር ዳር ከተማ አስተዳደር አመራሮች፣ የተከበራችሁ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተከበራችሁ የአማራ ክልል አርበኞች ማህበር አመራሮች፣ የተከበራችሁ የሀገር መከላከያ ሰራዊት እንደዚሁም ደግሞ የፌደራልና የክልላችን የፖሊስ ሰራዊት አባላት፣ የተከበራችሁ የክልላችን ነዋሪዎችና መላ ኢትዮጵያውያን፣ የተከበራችሁ የውቤቷ ባህር ዳር ከተማ ነዋሪዎች፣ በአጠቃላይ በሁሉም የክልላችን የአስተዳደር ከኖች ለታላቁ የህዳሴ ግድብ ወይም ደግሞ በአሁኑ ሰዓት ንጋት ብለን የጠራነውን ግድባችንን መጠናቀቅን አስመልክቶ የደስታችን ተካፋይ ለሆናችሁ ሁሉ ክቡራንና ክቡራት፣ ከሁሉም በማስቀደም በበርካታ ክፍለ ዘመናት የጸና ፍላጎታችንና የበርካታ ዓመታት የሥራ ውጥናችን የሆነውን የታላቁን የኢትዮጵያ ህዳሴ ግድብ ወይም በአዲሱ ስያሜው የንጋት የኤሌክትሪክ ማመንጫ ግድብ ከበርካታ ዓመታት ልፋትና ትጋት በኋላ ከኢትዮጵያንና ከኢትዮጵያውያን እጅግ ከፍ ባደረገ ሁኔታ ለምርቃት በመብቃታችን እንኳን ደስ አለን እንኳን ደስ አላችሁ ለማለት እወዳለሁ። ክቡራንና ክቡራት፣ ዛሬ ኢትዮጵያ ሀገራችን በአዲስ የልማት ምዕራፍ ላይ ትገኛለች። ኢትዮጵያ ከፈጣሪዋ የተቸራትን አንጡራ የውሃ ሀብቷን በራሷ ሀብት በራሷ ጉልበትና ዕውቀት በዓለም ደረጃ ለዘመናት የገጠማትን ዲፕሎማሲያዊ ተግዳሮት ተሻግራ ለመላ አፍሪካውያን ምሳሌ በሚሆን ደረጃ ግድቧን ሙሉ በሙሉ አጠናቃ ለምረቃ አብቅታለች። ይህ አንጸባራቂ ስኬት እንደ ወትሮው ቀደምት አባቶቻችንን እንዳወረሱን የአድዋው ድል ሁሉ ለመላ ጥቁር ህዝቦች በተለይም ደግሞ በድህነት ለሚማቅቁ አፍሪካውያን ሀብታቸውን ተጠቅመው በዘመኑ የልማት አርበኝነት የአይበገሬነትና በራስ አቅም የይቻላል መንፈስ ተምሳሌት በመሆን በክብር ተጠናቋል። ጠላቶቻችን በኢትዮጵያ የኢኮኖሚ አቅመቢስነት የተዘባበቱ የዘረጉትን ያይሳካላቸውም ትርክት ጥሰንና በጣጥሰን ይሄው በጋራ አንድነት ቆመን ለቅኝ ገዢዎች ያልተንበረከክን ለዓለም ማህበረሰብ እንዳረጋገጥን ሁሉ ዛሬም በድጋሜ በልማት በፍጹም የአርበኝነት መንፈስ ልማት የልማሄን ግድብ አጠናቀን ለመላ አፍሪካውያን ምሳሌ ሆነን ተገኝተናል። ኢትዮጵያ እንደ አድዋ ድል ሁሉ የውስጥም ሆነ የውስጥ ጠላቶቿን በዓለም አደባባይ ሞግታ በመጨረሻም የራሷን አንጡራ ሀብት በራሷ የግዛት ወሰን ላይ ያለምንም ውጫዊ እርዳታና እገዛ በየጊዜው የገጠማትን ውስጣዊ ችግር ተቋቁማ የህዝቦቿን አንድነትና ያይበገሬነት ልምምድ እንደ ሁነኛ አቅም ተጠቅማ ከታላቁ የአድዋ ድል በኋላ ይሄው ግድቧን አጠናቃ በዓለም አደባባይ የተጎናጸፈችው ሁለተኛው ምስለ አድዋ ሆኖ ለዓለም አስረክባ ትገኛለች። ታላቁ የህዳሴ ግድብ ቀደም ሲል እንደገለጽኩት እንደ አድዋው ድል ሁሉ ኢትዮጵያውያን ለሀገራዊ ክብራቸውና ለብሔራዊ ጥቅማቸው ሲሉ አመላቸውን በጉያቸው ልዩነታቸውን በጓዳቸው አድርገው ይልቁንም ገንዘባቸውን፣ ዕውቀታቸውን፣ ጉልበታቸውንና ጊዜያቸውን ሰውተው የገነቡትና የህዝባችንና አንድነት የተረጋገጠበት በዘመናችን የፈጸምነው ለታሪክና ለትውልድ የምናስረክበው ለታሪክ የሚበቃ ለትውልድ የሚተላለፍ ታላቅ ፍጻሜ የወደፊትም የኢትዮጵያን ተስፋ የተገለጠበትና የዘመኑ ህያው መገለጫችን ሆኖ ተጠናቋል። ከሁሉም በላይ ደግሞ የህዳሴ ግድብ መጠናቀቅ ሉዓላዊ ሀገራትና ህዝቦች ሁሉ በሉዓላዊ ግዛታቸው ውስጥ
የማንንም ሌላ ሁለተኛና ሶስተኛ አገርና ህዝብ መብትና ጥቅም ሳይነኩ በነፃነት የመወሰን መብታቸውን የማረጋገጥ ባዕዳኑ የጫኑባቸውን ቀንበርና እግር ኮርች የሚያስራቸውን እግረ ሙቅ ባለመታሰር ጽናትና ጥበብን ጀግንነትና አርበኝነትን በድጋሜ እያረጋገጡ በአባይ ወንዝ በአባይ ውሃ ድርሻ ባለቤትና ተጠቃሚነት አገራችን ኢትዮጵያ ባይተዋር አድርጓት የነበረውን የተፋሰሱ አገራት እና የቅኝ ገዢዎቻቸውን መሰሪ የስምምነት ውል እስከ መዘዙና መርዙ የፈወሰ የራሳችንን ሀብት የመጠቀም የሌላውንም አገር ህዝብ ያለ መጉዳት ዓለም አቀፍ የግንኙነት መርሃችንን በተግባር ለዓለም ህዝብ አደባባዩን ያደረግንበት ፍትህ ማግኘት መብታችን እስከ ወዳኛው በተግባር እልባት ያገኘበት ምዕራፍም ሆኖ ተጠናቋል። ክቡራንና ክቡራት የህዳሴ ግድባችን በእንዲህ አይነት ሁኔታ መጠናቀቁ ዘርፉ ብዙ ጥቅሞችን ለሀገራችን ኢትዮጵያ እንደሚያስገኝ ወይም እንዳስገኘ የታመነ ጉዳይ ነው። ሁላችሁም እንደምታውቁት የህዳሴ ግድብ ከ74 ቢሊዮን ሜትር ኩብ በላይ ውሃ ያለው ከ5200 በላይ ሜጋዋት የሚያመነጭ ከ270 በላይ ኪሎ ሜትር የሚረዝም ከ1800 በላይ ኪሎ ሜትር ስፋት ያለው በምናልባትም በአፍሪካ ትልቁ የኤሌክትሪክ ማመንጫ ኃይል ነው። ይህም በመሆኑ በመጀመሪያ ደረጃ የሀገራችን የመብራት ኃይል ወይም ኮረንቲ ተጠቃሚ የሚሆነውና በየገጠሩ በማገዶ በጭስ የሚሰቃየውን የህብረተሰብ ክፍል የኑሮና የጤና ሁኔታ በእጅጉ የሚያሻሽል በኤሌክትሪክ ጥረት ምክንያት እየተሰጓጎለ የሚገኘውን የኢኮኖሚ ልማት በተለይም ደግሞ የኢንዱስትሪና የአገልግሎት ዘርፍ ከማህበራዊ ልማት ዘርፍም በጤናና በትምህርት ዘርፍም በእጅጉ የሚያሻሽል ነው። በሶስተኛ ደረጃ የህዳሴ ግድብ አፍሪካውያንን በተለይ ጎረቤቶቻችንን በኤሌክትሪክ መሰረተ ልማት የሚያስተሳስር ቀደምት አባቶቻችን የአፍሪካ ህብረትን የመሰረቱ የአፍሪካ ውህደት እንዲፈጠር ህልማቸው የነበረ ቢሆንም ይህን ውህደት መነሻው የኢኮኖሚ ትስስር በመሆኑ ይህን የኢኮኖሚ ትስስር የሚያሳልጥና የቀደምት አባቶቻችንን እናቶቻችንን ህልም የሚያሳካ የወደፊቱም የአፍሪካውያንና የኢትዮጵያውያን ህልም የሚያሳካ የመሰረተ ልማት ትስስር የሚፈጥር ለኢትዮጵያም በእጅጉ የውጭ ምንዛሬ የሚያስገኝና ኢትዮጵያ በአፍሪካ ዘንድ በዓለም ዘንድ ያላትን ቅቡልነትና ክብሯን በዓለም አደባባይ ከፍ የሚያደርግ ሁነት ሆኖ ተጠናቋል። በግድቡ ምክንያትም በተመሳሳይ ቀደም ሲል በአካባቢ ያልነበሩ የመልማት ጸጋዎች በተለይም የቱሪስት መዳረሻ ቦታዎችና ሌሎች ከብዝሃ ህይወት ጋር የተያያዙ የልማት ትሩፋቶች በከፍተኛ ደረጃ የበቀሉበት ያጎነቆሉበት ሁኔታ ተፈጥሯል። በአጠቃላይ የኢትዮጵያ ታላቁ የህዳሴ ግድብ የኢትዮጵያን ቅቡልነት ያሻሻለ የልማት ተጠቃሚነቱን የሚያሳልጥና አዳዲስ የመልማት ጸጋዎችን ያስገኘ በትልቁ ከፈጣሪ ተሰጠን በህዝባችን አበርክቶ የተረጋገጠበት በመንግስታችን የተገኘ ትጋት የተገኘ ገጸ በረከት ነው ብሎ መግለጽ ይቻላል። ክቡራንና ክቡራት ከትላቁ የህዳሴ ግድብ መጠናቀቅ በኋላ ደግሞ በለቱ ኢትዮጵያን ከፍ የሚያደርጉ እና የህዳሴ ግድብ ትሩፋት የሆኑ ለህዝባችን ትልቅ ብስራት ይዞ መጥቷል። በኢፌድሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ 7 ትልልቅ ሜጋ ፕሮጀክቶች በእለቱ ለህዝባችን ተበስረዋል። በተለይም ደግሞ እንደ አማራ ክልል የህዳሴ ግድቡ ለዘመናት ስንፋለም እንደነበረበት ሁሉ በአገራችን የተፈጥሮ ጋዝ የማውጣት የ50ና የ60 ዓመት ውጥናችን እውን የሆነበት ዘመን ሲበሰር ኢትዮጵያችን በነዳጅ በውጭ ምንዛሬና በአቅርቦት የሚገጥማትን ችግር በትልቁ የሚያቃልልና ከዚህም በተጨማሪም የአርሶ አደርና የግብርና ዘርፉ ተዋንያን የዘመናት ጥያቄ የሆነውን የማዳበሪያ ፋብሪካ መጀመርን አስመልክቶ ለኢትዮጵያ ህዝብ ሲገለጽ
እንደ አማራ ክልል ህዝብ ለኛ በጣም ትልቅ ዋጋ ያለውና እውነትም የኢትዮጵያ የከፍታ ዘመን እየተረጋገጠ መሆኑን ያዳመጥንበት የሰማንበት ተግባራዊ እንቅስቃሴ መጀመሩንም የተገነዘብንበት ዕለት ነው። ክቡራንና ክቡራት ኢትዮጵያ ሀገራችን እስካሁን ያካበተችውን ተቋማዊ አቅም በመጠቀም የተፈጥሮ ጸጋዋን በማልማት እድገቷን ለማረጋገጥና የህዝቦቿን የኑሮ ደረጃ ለማሻሻል እየተጋች እንደምትገኝ ሁላችንም የምናውቀው ሀቅ ነው። ሆኖም ግን የቀደመ ታሪካችንንና አሁናዊ ሁኔታችንን እንደሚያሳየን በየዘመናቱ የሚያጋጥመን የግጭት አዙሪት ህዝባችንን እየበላ አገራችንንም እያዳከመ ይገኛል። ይህ በታሪካችን የምናውቀው አሁንም በገሃዱ ዓለም የምንመለከተው ሀቅ ነው። ይህ የግጭት አዙሪት መነሻው የሐሳብ እና የጥቅም ልዩነትን በሰለጠነ መንገድ በውይይትና በድርድር የመፍታት የዲሞክራሲያዊ ባህል ጉድለት የወለደው እንደሆነ እንገነዘባለን። በመሆኑም ይህ አዙሪት ሰብአዊ ሀብትን የበላ ቁሳዊ ውድመትን ያስከተለ አንጡራ ሀብትን ያወደመ መልካም የሚባሉ ኢትዮጵያዊና የአማራ ክልል እሴቶችን የበከለና አጠቃላይ የህዝባችንን ማህበራዊ መስተጋብር እያናጋ ያለ ችግር ነው። ስለሆነም ሀገራችን እልቆ መሳፍርት የሌለው የደለ በጸጋ ያላት ጥረን ግረን ሰርተን የምንበልጽግባት ሀገር የመሆኗን ያህል በየጊዜው እንደ ቁልቋል የሚያደማት በተደጋጋሚ የሚከሰት የግጭት አዙሪት አሁንም ችግር ውስጥ እያስገባት ይገኛል። በመሆኑም እዚህ የምንገኝ በመላ ኢትዮጵያ የምትገኙ በመላ አማራ ክልል ውስጥ የምትገኙ የሀገራችን ልጆች እህት ወንድሞች እናት አባቶች ከዚህ የግጭት አዙሪትና ልምምድ ወጥተን አገራችንን የቀደምት የስልጣኔ ባለቤት እንደመሆኗ የሀገራችን የቀደም ስልጣኔ ባለቤት እንደመሆኗ መጠን ታሪካችንና ህዝባችንን የታሪካችንና ህዝባችንን ከፍታ በሚመጥን መልኩ ልማትና ብልጽግናን እንዲረጋገጥ ህዝባዊ መሰረት ያለው ዘላቂ ሰላም እንዲሰፍን መንግስት ለሚያደርገው ጥረት ሁላችሁም የራሳችሁን የማይተካ ሚና እንድትወጡ በዚሁ አጋጣሚ ጥሪዬን ለማቅረብ እወዳለሁ። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። በጣም አመሰግናለሁ። በሰላም ሁኑልኝ። በአጠቃላይ የከተማችን ነዋሪዎች የታላቁ ህዳሴ ግድብ ተመርቆ ወደ ስራ መግባቱ ለመደገፍ የተገኛችሁ ሁሉም እንኳን በደህና መጣችሁ፣ እንኳን ደስ አላችሁ፣ እንኳንም ከዘመን ዘመን አሸጋገረን ለአዲሱ ዓመት በሰላም አደረሳችሁ ማለት እፈልጋለሁ። የዘንድሮው የዘመን መለወጫ በዓል በድል ላይ ድል ተጎናጽፈን የተቀበልነውና ያከበርነው እና ከዘመን ዘመን የተሸጋገርንበት ጊዜ ነው። በዚሁ አጋጣሚ የመጪው ዘመን የአንድነት የፍቅር ግጭትና ቁርሾ የሚዘጋበት ሰላም የሚሰፍንበት እንዲሆንልን ከወዲሁ ምኞቴን በድጋሚ መግለጽ እፈልጋለሁ። ዛሬ በኢትዮጵያ ሰማይ ስር በአማራ ምድር በአማራ ክልል ህዝብ መናገሻ በአማራ ብሔራዊ ክልላዊ መንግስት መቀመጫ በጣና ፈርጧ በጊዮን መቤቷ በባለ ዘንባባ ከተማ የማትጠገበው አድሮ አዲስ የሆነችው የከተማዋ ነዋሪዎች ከሊቅ እስከ ደቂቅ የግድቡን መጀመር ከደገፉበት መንፈስና ስሜት በላቀ ደስታና ሲቃ ተውጠው የታላቁን የህዳሴ ግድብ መመረቅ በድል አድራጊነት በአሸናፊነት በታሪክ ሰሪነት የስለንቦና ከፍታ ላይ ሆነው እያከበሩትና ድጋፋቸውን እያሳዩት እንገኛለን። እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እፈልጋለሁ። ሁላችን እንደምናውቀው ሀገራችን ኢትዮጵያ ቀደምት የስልጣኔ ባለቤት የሰው ልጅ መገኛ ሰፊ የግዛት ወሰን የነበራት ክብሯንና ነፃነቷን ጠብቃ የኖረች
የታፈረችና የተከበረች ሀገር ናት። የራሷ ፊደል፣ ቋንቋ፣ ታሪክ፣ የዘመን አቆጣጠር ያላት ሀገር ናት። የራሷ የሆነ ባህል፣ እሴት፣ አኩሪ ታሪክ ያላት ሀገር ናት። ነገር ግን ይህችን ገናና የነበረች ሀገር በጀመረችው የስልጣኔ መንገድ መጓዝና መዝለቅ አልቻለችም። የኢትዮጵያን የስልጣኔና የጥበብ ባለቤትነት፣ የሰው ልጅ መገኛነት፣ የታፈረች የተከበረች ነፃነቷን የጠበቀች እና ጠብቃ የኖረች የጥቁር ሕዝቦች ሁሉ የአሸናፊነት የድል አድራጊነት ምልክትና ኩራት መሆኗን የማይቀበሉ የማይፈልጉ ከቅርብም ከሩቅም ያሉ በጋራና በተናጠል መክረው ጦር አዝምተው ወግተዋታል፣ አዳክመዋት ቆይተዋል። ዳሩ ግን ኢትዮጵያን ማሸነፍ መቼም እንደማይቻል ባድዋ ተራሮች ስር ነጭ በጥቁር ሕዝብ ተሸንፎ ተደማድሟል። ይህም ሆኖ የውጭ ታሪካዊ ጠላቶቻችንና የውስጥ ተላላኪዎች ዛሬም ድረስ ኢትዮጵያ ከጦርነት እንዳትወጣ በጦርነት ታሪክ ውስጥ እንድትኖር ጦርነትና ግጭት የወለደው ድህነትና ኋላ ቀርነት መለያ እንዲሆን ተገዳ ቆይታለች። ይህች የገናና ታሪክ የስልጣኔ ባለቤት የነበረች ሀገር ረሃብተኛ ተመጽዋች በድህነትና በግጭት አዙሪት የምትኖር እንድትሆንም ተገዳ ቆይታለች። ይህን የድህነትና የኋላ ቀርነት የግጭት ታሪክ ለመቀየር ልጆቿ አርቀው ተመልክተው በትልቁ አስበው እና አቅደው ወደ ቀደመ ክብሯ ለመመለስ ስራ ተጀምሯል። ጳጉሜ 4 2017 ዓ.ም በይፋ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን የቁልቁለት ጉዞ ያበቃ መሆኑንና የኢትዮጵያ የብልጽግና ጉዞ ዳግም ጅማሮ ማሳያ ነው። ታላቁ የኢትዮጵያ ህዳሴ ግድብ የታሪክ ጥፋት ማሳያ፣ የኢትዮጵያን ያሸነፊነት ያይበገሬነት ማሳያ። ታላቁ የኢትዮጵያ ህዳሴ ግድብ ከተጀመረበት ጀምሮ ከውስጥም ከውጭም ብዙ ፈተናዎች ገጥመውታል። ነገር ግን እነሆ በአሸናፊነት ተደማድሟል። ታላቁ የኢትዮጵያ ህዳሴ ግድብ የንጋት ዘመን ማብሰሪያ፣ የብልጽግና ጉዞ አይቀሬ መገለጫ። ከዚህ በኋላ ኢትዮጵያውያን አንድ ሆነን ቆመን የማናሳካው የሚያቅተን ምንም ነገር እንደሌለ የዘመናችን ዳግማዊ አድዋ በዚህ ዘመን ትውልድ ተጽፏል። ወደፊትም ኢትዮጵያ የራሷን የሚያስፈልጋትን ሁሉ እያሳካች ትቀጥላለች። ይህን ከማድረግም የሚያስቆማት አይኖርም። እኛ የባህር ዳር ከተማ ነዋሪዎች ሀገራዊ ኃላፊነታችንና ግዴታችን በላቀ ኃላፊነት በፍጹም ኢትዮጵያዊነት እንወጣለን። ከተማችን ባህር ዳር የዓለም ተወዳዳሪ ተመራጭ ከተማ፣ ውብ ጽዱ አረንጓዴ የቱሪዝምና ኢንቨስትመንት መዳረሻ የማድረግ ራዕያችን ለማሳካት የጀመርነውን ጉዞ አጠናክረን እንቀጥላለን። ባህር ዳር ከተማ አሁን በልማት ላይ ናት። ባህር ዳር ከተማ ሰላም ናት፣ የሰላም ከተማ ናት። በዚህ አጋጣሚ ከተማችን ባህር ዳር ሰላም እንደሌለባት፣ የጦርነት ቀጠና የጦርነት አውድማ እንደሆነች በተለያዩ ሚዲያ አውታሮች የምትናገሩ፣ የምትገልጹ፣ የምታወሩ ከተማዋንና ሕዝቡን እየበደላችሁ በመሆኑ ያለፈው አልፏል። ከዚህ በኋላ እንድትተውን እንድትቆጠቡ በሕዝባችን ስም በዚህ አጋጣሚ መጠየቅ እፈልጋለሁ። ይልቁንም እየለማች እያደረ እያማረች ያለች ከተማ በመሆኗ መጣችሁ እንድትዝናኑባት፣ እንድትጎበኟት፣ እንድትኖሩባት፣ ኢንቨስት እንድታደርጉባት ጥሪዬን በዚህ አጋጣሚ ላቀርብላችሁ እፈልጋለሁ። የባህር ዳር ህዝብ ዛሬ ከሊቅ እስከ ደቂቅ ወጠን ታላቁን የህዳሴ ግድብ ድጋፍ ማድረግ ብቻ ሳይሆን የገጠመንን የሰላም እጦት ከመንግስት ጎን በመሆን የሰላም ባለቤት ሆናችሁ ዘልቃችኋል። የልማቱ ግንባር ቀደም ደጋፊና መሪ ሆናችሁ ዘልቃችኋል። አሁንም የጀመርነውን
ሰላም የመርነውን ልማት ቀጣይነት እንዲኖረው እንደ ወትሮው ሁሉ አብሮን እንዲዘልቅ ትብብራችሁ የዘወትር ጥሬን አቀርባለሁ። ከዚህ በመቀጠል ቀኑ ድንግዝግዝ ባለበት ሰው በተፈለገበት በክፉ ጊዜ ሰው ሆኖ የተገኙት ከድንግዝግዙ ከጨለማው የአማራን ሕዝብ ወደ ብርሃን ወደ ተስፋ እያሸጋገሩ ያሉት መሪያችን የአማራ የቁርጥ ቀን ልጅ ታታሪ አዋቂ አምስሎ ወዳጅ ፍጹም ኢትዮጵያዊ አስተባብሮ የመምራት ብልሃትና ጥበብ ባለቤት ከምንም በላይ ደግሞ ለባህር ዳር ሕዝብ እና ለሌሎችም መግለጽ የምፈልገው የአማራ ክልል ሕዝብ ከገጠመው አሁናዊ ችግር ለማውጣት ከፌደራል መንግስት ኃላፊዎች ከስራ ባልደረቦቻቸው ጋር ከሚያደርጉት ጥረት እና ውጤት በተጨማሪ ለ2 ዓመት ያህል የስራ ባልደረቦቻቸውን ምሁራንን አስተባብረው የአማራን ክልል ሕዝብ የ25 ዓመት የአሻጋሪ እድገትና የዘላቂ ልማት ፍኖተ ካርታ የ5 ዓመት የመካከለኛ ዘመንና የአሻጋሪ እድገትና የዘላቂ ልማት ስትራቴጂ እቅድ የቁጭት እቅድ በማዘጋጀት በማጠናቀቅ ለትውልዱ ያስረከቡና አሻራቸውን በደማቁ ያሳረፉት የምንወዳቸው የምናከብራቸው መሪያችን የአማራ ብሔራዊ ክልላዊ መንግስት ፕሬዝዳንት የተከበሩ አቶ አረጋ ከበደ ዕለቱን አስመልክተው ለህዝባቸው ንግግር እንዲያደርጉ ከልብ በአክብሮት እጠይቃለሁ። አመሰግናለሁ። ቢሮ ምክትል ኃላፊ ክቡር አቶ ተስፋ መኮንን፣ የከተማችን ብልጽግና ጽህፈት ቤት ኃላፊ ክቡር አቶ ፋሲል ሰንደቁ፣ የማዕከላዊ ጎንደር ዞን ብልጽግና ጽህፈት ቤት ኃላፊ ክብርት እህቴ ደብረ የኋላ፣ የከተማችን ምክትል ከንቲባ፣ የከተማው አስተባባሪ ኮሚቴ አባላት፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ የከተማችን ነዋሪዎች፣ ይህንን የምታደምጡ መላ ኢትዮጵያውያን፣ ከሁሉ አስቀድሜ እንደ ህዝብ ቀና ላልንበት የዚህ ዘመን ዳግማዊ አድዋችን ለምረቃ በመብቃቱ እንኳን ደስ ያለን ለማለት እወዳለሁ። ዛሬ የጎንደር ከተማ ህዝብ ሆ ብሎ የወጣው ከዚህ ቀደም እንደጀመርነው እንጨርሰዋለን ብሎ ለግድቡ ድጋፍ ለመስጠት የወጣው አይነት መፈክር በማንገብ አይደለም። ይልቁንም ጨርሰነዋል፣ መርቀነዋል ብሎ የመቻላችንን መንፈስ ለማስተጋባትና ደስታውን ለመግለጽ ነው። ክረምት በመጣ ቁጥር ማዶና ማዶ ሆነው እስኪጎልል የጠበቁት የሀገሬው ደጋግ ሰዎች ለዘመናት በዋሽንት እያዜሙ ሸኝተውታል። ዓለም አጫዋቾች በማሲንቆ እያጀቡ፣ እረኞች በዙሪያው በሬዎቻቸው ጠምደው በፉጨት በቀረርቶ በጅራፍ ድምፅ በእንጉርጉሮ በቁጭት በተስፋ በፈለቀበት ምድር በጎለመሰባት ቀዬ በሚመካባት ሀገር ሚስጥር ይዞ በወጣበት ምድር አዳር ውሎውን እንዲያደርግ ግንድ ይዞ መዞሩ በቅቶት ጊዮን በትብቱ ምድር ብርሃን እንዲሆን ከልጆቹ ጋር በቃል ኪዳን እንዲተሳሰር የተመኙት እነሆ ጊዜው ደረሰ። ኢትዮጵያ ከእልፍ ጸጋው ሳታከፍል ለሌሎች ስትሰጠው ዘመናትን የኖረችው በየዘመናቱ የተነሱ መሪዎች ለመጠቀም ሞክረው ዳሩ ዘመኑ ገና ነበርና ዘመን ይፍታው የሚችል ትውልድ የሚግጠመው ሲሉ የሐሳባቸውን ቋጠሮ ለትውልድ የሰጡት እነሆ ከዚህ ዘመንም ደረሰ። የዘመናት የሐሳብ ቋጠሮ መፍቻ ለዚህ ዘመን ኢትዮጵያውያን ሆነ። ትናንት ትንቢት ተስፋ የነበረ ሁሉ ዛሬ ገቢር ሆነ። ስለሆነም የከተማችን ህዝብ የኢትዮጵያ ህዳሴ ግድብ መሰረቱ ከተጣለበት ቀን ጀምሮ ለዚህ እስኪበቃ እዚህ ታላቅ ሀገራዊ ኩራት ጎን የቆመ ነው። በዚህም ኩራት ይሰማናል። የተባበሩ ችግርን ይሻገራሉ፣ በአንድነት የጸኑ ህልማቸውን እውን ያደርጋሉ፣ ህብረታቸውን ያጠናከሩ ከፍ ብለው ይኖራሉ። ይህ ታሪክ እንደ አክሱምን፣ ላሊበላን፣
ሐረርና ጎንደርን የመሳሰሉ አሻራዎች ላሏት ኢትዮጵያ ስልጣኔን ማስቀጠል የዚህን ትውልድ ሐውልት ማቆም እንደሆነ ይታወቃል። የኢትዮጵያ ህዳሴ ግድብ ከዚህ ሲያልፍ የአፍሪካውያን እንችላለን ብለው ከቆሙ በጫና ውስጥም ዓለምን የሚያፈዝ ታሪክ መስራት እንደሚችሉ ማረጋገጫ ነው። ህዳሴን ዳግም አድዋ የሚያደርገው ይህ ነው። ብዙ ፈተናዎች አልፈን ችለን አሳይተናል። ህዳሴን ለመጨረስ የከፈልነው መስዋዕትነት ግን የሚረሳ አይደለም። ግድቡን ለማስቆም የፈለጉ ኃይሎች እንደ ሀገር ኢትዮጵያን ፈትነዋታል። ጎንደር እንደ ከተማ የዚህን ዳፋ ቀምሳለች። የተረጋጋች የቱሪስት ከተማ እንዳትሆን በሀገርም በክልልም በከተማም ደረጃ የልማት እንቅፋቶችን ብዙ ኪሳራ አድርሰዋል። ግን ሁሌም ኢትዮጵያ ታሸንፋለች። አሸንፈን አፍሪካን አኩርተናል። አሸንፈን ዓለምን አስደምመናል። አሸንፈን ጠላትና ባንዳዎቻችን አንገት አስደፍተናል። በዚህ አጋጣሚ ከተረጋጋ ስልጣንና የህዳሴን ግድብ ከማቋረጥ ምርጫ የቀረበለት የለውጥ መንግስት በኢትዮጵያ ጥቅም አልደራደርም ብሎ በመጽናት በፈተና ተፈትኖ በጦርነት እንዳይረጋጋ ተደርጎ በየስርቻው የተደራጁ ቅጥረኛ ማጽያን እረፍት እያጣ የህዳሴን ለመጨረስ በቅተናል። በህዳሴ ጉዞ ውስጥ በዚህ ሁኔታ ውስጥ ይህ ይሰራል ያስባሉ ግዙፍ ፕሮጀክቶቻችን ጭምር በአጭር ጊዜ አጠናቀናል። በመሆኑም መሪ መንግስታችንን በተለይም ጠቅላይ ሚኒስትር ዶክተር አብይ አህመድ ጊዮንን የሚሸኙት ሳይሆን አብረው የሚባጁት አብረው የሚኖሩት እንዲሆን ስላደረጉት በከተማዬ ህዝብና በራሴ ስም ላመሰግን እወዳለሁ። ትናንት ይህን ግድብ ስንጀምር እንቅፋት ለመሆን የሞከሩና ከጠላት ጎን የቆሙ ነበሩ። እነሱ ዛሬ አይችልም ያሉትን ችለናል። ፈተናዎችን ድል አድርገን ዓለም እየሰማ እያስመረቅን እንገኛለን። ዛሬም ብዙ ህዳሴዎችን እየሰራን ነው። ብዙ ህዳሴዎችን ደግሞ ለመስራት አቅደናል። ይሁን እንጂ እንቅፋት መሆንን ጉዳይ ያደረጉ ኃይሎች ሌላ የቁጭት ታሪክ እየደገሙ ነው። ዛሬ በዚህ ታሪካዊ ቀን በከተማችን ህዝብ ፊት መግለጽ የምፈልገው ኢትዮጵያን የሚጎዳ ሐሳብ ያነሱ በየዘመናቱ ተነስተው አልፈዋል። ዛሬ ምንም ታሪክ የላቸውም። ካላቸውም ያ ታሪክ የክህደት ታሪክ ነው። ሀገር የሚሰሩና ለኢትዮጵያ የሚቆሙ ሰዎች ግን እንደ ፋሲል ግንብ ቆሞ ትውልድ ከሚኮራበት አሻራ ስማቸው ሲነሳ ይኖራል። የነገ የሀገራችን ታሪክ ለመቀየር እየሰራን ነው። እናም የተባበሩ ችግርን ይሻገራሉ። በአንድነት የጸኑ ህልማቸውን እውን ያደርጋሉ። ህብረታቸውን ያጠናከሩ ከፍ ብለው ይኖራሉ። በጦርነት በብጥብጥና በአመት ሀገር ተሰርቶ አያውቅም። ሀገር የተጀመረን ልማት በመጨረስ አዲስ ሐሳብ አፍልቆ በማልማት ኢትዮጵያን ለመቀየር በመወጠን የምትሰራ ናት። ስለ ኢትዮጵያና ሰላም ስለሚፈልገው የኢትዮጵያ ህዝብ ስንል ዛሬም ለሰላም እጃችን እንዘረጋለን። ህብረታችን ለሰላማችን መጠበቅ የእያንዳንዳችን ኃላፊነት መሆኑ ግድ ይላል። ለውይይት ለሰላም በራችን ከከፈትን ለወገናችን ህልውና ከተቆጨን ብዙ ህዳሴዎችን ዓለም እስኪደንቀው ገንብተን እንመርቃለን። እናም በከተማችን ህዝብ ስም ለሰላም ጥሪያችን እናቀርባለን። በመጨረሻም የጎንደር ከተማ ህዝብ በዚህ መልኩ ለህዳሴው ግድብ መጠናቀቅ የተሰማውን ደስታ ለመግለጽ ይህንን የድጋፍ ሰልፍ ይሆን ዘንድ ለሰራችሁ ላስተባበራችሁ ሁሉ ምስጋናዬን እያቀረብኩ በድጋሚ እንኳን ደስ ያለን እንኳን ደስ አላችሁ ለማለት እወዳለሁ። አመሰግናለሁ። መምህራንና ተማሪዎች፣ የባንክ፣ የቴሌ፣ የመብራት እና የልዩ ልዩ ተቋማት አመራሮችና ሰራተኞች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ባለሀብቶች፣ ክቡራንና ክቡራት ለመጀመሪያ ጊዜ አባይ ለወጣበት ማህፀን ለኢትዮጵያ ጥቅም እንዲሰጥ ያደረገው ትውልድ አካል ሆነን በራሳችን አቅም ህዳሴ ግድብን ገንብተን ለምረቃ አብቅተን በጋራ ተሰባስበን የደስታ ሰልፍ ለማሰማት የወጣችሁ መላ የከተማችን ነዋሪዎች እንኳን ለዚህ ታሪካዊ ቀን አደረሳችሁ፣ እንኳን ደስ ያላችሁ ለማለት እወዳለሁ። የውሃ ጸጋን በተፈጥሮ ከፈጣሪ የተቸረችው ኢትዮጵያ
በታሪኳም ሆነ በተፈጥሮ አቀማመጧ በውሃ ሀብት የታደለች አገር ናት። ከውስጧ ወይም ከማህፀኗ የአባይ ወንዝ ከጣና እንደ መነጭ ተደርጎ ፈጥሮላታል። በቀይ ባህር የተከበበው ዳሯ ወይም ዙሪያዋ ደግሞ የአዶሊስ፣ የዘይላ፣ የታጁራ፣ የምጽዋ እና የአሰብ ወደቦች እንደ እናት ልጅ እንዲከቧት አድርጎ ፈጥሮላታል። የማያረጅ ውበት፣ የማያልቅ ቁንጅና፣ የማይደርቅ የማይነጥፍ በዘመን የጸና የተባለለት አባይ ከኢትዮጵያ ማህፀን ተወልዶ የኢትዮጵያ ቀዳሚ ዕድል ሆኖ ሳለ ለእናት ሀገሩ ባይተዋር ለተፋሰሱ ሀገራት ደግሞ በረከት ሆኖ ረጅሙ ኢትዮጵያዊ ተጓዥ ሰፊውን ባህር ሜዲትራኒያን ተቀላቅሎ ይከትማል። ኢትዮጵያ ባሳለፈቻቸው ዘመናት ተፈጥሮ የለገሰቻትን አባይን ተጠቅመን የኃይል ማመንጫ እንዳንገነባ የውጭ ጠላቶቻችንን 3 የትግል ስልቶችን ነድፈው ሲያዳክሙን ኖረዋል። አንደኛው ስልት ከውጭ ወራሪ ጋር በመሆን ኢትዮጵያን በመውጋት ማዳከም ነው። ሁለተኛው ስልት የውስጥ ባንዳዎችን በመጠቀም የእርስ በርስ ጦርነት በማስነሳት መንግስታዊ ስርዓቱን በማዳከም በእርዳታ የምትኖር ደካማ ሀገር ማድረግ ነው። ሶስተኛው ስልታቸው በዓለም አቀፍ የገንዘብ ተቋማት ኢትዮጵያ የፋይናንስ ድጋፍ አግኝታ እንደ ህዳሴ ግድብ ያሉ ፕሮጀክቶችን እንዳትገነባ ማድረግ ነው። ይህ ብቻ አይደለም። በእንቅርት ላይ ጆሮ ደግፍ እንዲሉ ከምንጩ ስር ተቀምጠን ባይተዋር ሆነን አባይን ሳንጠቀም መቆየታችን ሳያንሰን ከባህሩ በር ደጅ ሆነን ሳለ ከቀይ ባህር ተገፍተን የመልክዓ ምድራዊ እስረኛ መሆናችን ደግሞ ቁጭታችን የከፋ ያደርገዋል። ያላትን አጥታ ያለ መውጫ ተገታ የምትኖር ሀገር አደረጓት። ለባህሩ ስንቀርብ እንደምንጠነክር ስንርቅ ደግሞ እንደምንደህይ ይታወቃል። ታዲያ ይህ ቁጭት የወለደው የአርበኝነት ስሜት ያነገበ ኢትዮጵያዊ ሁሉ የውጭ ታሪካዊ ጠላቶቹን ብቻ ሳይሆን የጠላቶቻችንን ፈረስ የተፈናጠጠውን ሁሉ አርበኛ ሆኖ በጽኑ ልንጋፈጠው በጉባ ሰማይ ስር ህዳሴ ግድብን በራሳችን መሐንዲሶችና በራሳችን ፋይናንስ መጀመራችንን ለዓለም አቀፉ ማህበረሰብ ይፋ ያደረግንበት ቀን የቅርብ ጊዜ ትውስታችን ነው። እናቶች መቀነታቸውን፣ አባቶች ደግሞ ዋሌታቸውን አራግፈው ቦንድ መግዛት ጀመሩ። በአጠቃላይ ተፈጥሮ የለገሰችን ሰዎች ሊነፍጉን አይገባም የሚል ያመረረ ትውልድ ተፈጠረ። ፈጣሪም ፈቅዶልን እነሱ በኤክስ አብዮት ሲናጡ እኛ ደግሞ በግድብ አብዮት በጋራ ወደ ከፍታ ማማ መጓዝ ጀመርን። ከተፋሰሱ ሀገራት ጋር እኩል አብረን እንደግ በሚል መርሃ ግብር ተጠቃሚነትን አክብረን አብረን ለመጠቀም በሚያስችል መልኩ ግድቡን ለመገንባት ከጫፍ እስከ ጫፍ ተነሳን። የሆነው ግን ግድቡን በሴራ ያመክኑታል፣ የህልም እንጀራ ያደርገው ያስቀሩታል በሚል የተቀመጠው የኢትዮጵያውያን ስጋት አልቀረም። ወዲያውኑ እንደተጀመረ በፀጉር ተሸፍኖ አለ ሲሉት እንደሚሞተው እንደ ጎፈር ውሻ ህዳሴ ግድቡም ላይላዩን አለ እየተባለ ውስጡ ግን ስጋው ብቻ ሳይሆን አጥሙ ጭምር የተበላ ቁሞ ቀር አደረጉት። ግድቡ ቁሞ መቅረቱ ብቻ አይደለም። ኢትዮጵያ ምንጩ ከውጭ የሆነ በመሳሪያና በገንዘብ የሚደገፍ የውስጥ የእርስ በርስ ጦርነት ተጠመደች። የውጭ ታሪካዊ ጠላቶቻችን ባዘጋጁት የሴራ ፈረስ የተፈናጠጠው ወያኔ የዚህ የውስጥ የእርስ በርስ ጦርነት ዋና አስተባባሪ ሲሆን ሴራው ገብቶት ይሁን ሳይገባው በየጫካው ጠመንጃ አንጋጭ ተፈጠረ። ለዚህ ለገጠመን የእርስ በርስ ጦርነት መንስኤዎቹ ብዙ ቢሆኑም አንዱ ጣጣ ግን የአባይ ግድብ ተጠናክሮ ከመቀጠሉ ጋር የተያያዘ እንደሆነ የኢትዮጵያ ሕዝብ ልብ ሊል ይገባል። ይህ ግድብ በኢትዮጵያውያን ደምና ላብ የተሰራ ነው። የዚህ ግድብ ስኬት የኢትዮጵያውያን ጀግንነትና የአርበኝነት ውጤት ነው። በላባችሁና በደማችሁ የሰራችሁት አርበኛነትና ጀግንነትን ተላብሳችሁ እናቶች መቀነታችሁን፣ አባቶች ዋሌታችሁን አራግፋችሁ የህዳሴ ግድቡ የስኬት ዋና ባለቤቶች ናችሁ። የኢትዮጵያ ሕዝብ ብሎም የከተማችን ነዋሪዎች ምስጋና ይገባችኋል እያሉ ለዚህች ቀን እንኳን አደረሳችሁ እንኳን ደስ ያላችሁ ለማለት እንወዳለን። የሆነው ግን
አርበኛና ጀግና ቢኖርም የሚያስተባብረው የሚያነቃንቀው ቁርጠኛ ጥበበኛ መሪ ያስፈልገዋል። ጀግና ከጦር ሜዳ ይወለዳል እንዲሉ ኢትዮጵያ የእርስ በርስ ጦርነት በገጠማት ወቅት ይህን ሁሉ ፈተና ተቋቁመው ህዝብ በላሙና በደሙ የጀመረውን አባይን ከወደቀበት አንስተው ትቢያውን አራግፈው አመራራቸውን አስተባብረው በጸጥታው ምክር ቤት የገጠመንን ፈተና ሁሉ በዲፕሎማሲ የበላይነት በድል ተወጥተው ጥቁር ህዝቦች ዛሬም እንደ ትናንቱ ዳግማዊ አድዋን በህዳሴ ግድብ መድገም እንደሚችሉ አሳይተው የኢትዮጵያ ህዝብ የሰጣቸውን የመሪነት አደራ በብቃትና በቁርጠኝነት የተወጡትን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ክብር ይገባቸዋልና ሁላችሁም እንድታመሰግኑ ይጠይቃሉ። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ መሪያችን በመሪነት ዘመኑ ያስቀመጡት ይህ የአባይ አሻራ ትውልድ እንደ አድዋ ጀግኖች ሲዘክረውት ይኖራል። የተከበረው ህዝባችን እንዲያውቅልን የምንፈልገው ነገር ቢኖር በብልጽግና እሳቤና ቅኝታችን መሰረት ዛሬን የምንኖረው ትናንት በፈጠርነው ስኬት ሳይሆን ነገን በሰነቅነው ዓላማ ነው። የትናንት ስኬት ለዛሬ እርሾ እንጂ ዛሬን ለመኖር አያስችለንም ብሎ ፓርቲያችን ያምናል። ስለሆነም ዓላማችን በህዳሴ ግድብ አይቆምም። ነገን የሰነቅነው የመልክዓ ምድራዊ እስረኛነትን በጥሶ መርከቦቻችንን ቀይ ባህር ላይ ነፃ እንቅስቃሴ ሲያደርጉ ማየት ነው። ነገን የሰነቅነው የኤሌክትሪክ ኃይላችንን ተጠቅመን የማዳበሪያ ፋብሪካ፣ የነዳጅ ማጣሪያ፣ የኒውክሌር ማበልጸጊያና ወዘተ ተገንብተው ማየት ነው። አንዱ ስኬት ሌላ ስኬትን ያመጣል እንዲሉ አባይ የመደራደር አቅማችንን በማሳደግ በአባይ በኩል የቀይ ባህር ጉዟችንን ቅርብ እንዲሆን ያደርገዋል። ውድ ወገኖቻችንን ያለምንም መሽኮርመም በግልጽ ልንነግራቸው የምንፈልገው አሁን ላይ የባንዳና የባዳ ጦርነት ገጥሞናል። የኢትዮጵያ መጠናከር እንደ ስጋት የሚቆጥሩ መዳከሟን ደግሞ እንደ እድል የሚቆጥሩ የውጭ ጠላቶቻችንን ከደጃችን ካለው ከባህሩ ገፍተው የመልክዓ ምድራዊ እስረኛ አድርገውናል። የሚያሳዝነው ደግሞ የመልክዓ ምድራዊ እስረኛነት በቃን ብለን ስንነሳ ሴራው ገብቷቸውም ይሁን ሳይገባቸው ከባዳ ጋር አብረው በተቃራኒ ቆመው ምጣዱን ሰብረው እንጀራውን ለመከፋፈል የሚያዋክቡን አንገትህን ቆርጬ እኔ አድናለሁ ብለው የተነሱብንን ስናይ እጅጉን ያሳዝነናል። ወደ ጫካ የገባችሁ ወገኖቻችን ብትሰሙንም ባትሰሙንም አስረግጠን ልንነግራችሁ የምንፈልገው ነገር ቢኖር ሀገራችሁ ኢትዮጵያ በቀይ ባህር ወደብ ዙሪያ የጥንታዊ የታሪክና የተፈጥሮ ባለቤትነቷ ተነጥቆ ቀይ ባህር ላይ መርከቦቿ ተከልክለው ኢትዮጵያ ስለ ቀይ ባህር መናገር እንጂ መጠቀም አትችልም ተብላ ከ120 ሚሊዮን በላይ ህዝብ ባለቤት የሆነችው ኢትዮጵያ የመልክዓ ምድራዊ እስረኛ ሆና ለእስረኛነት መዳረጓ ሊጸጽታችሁና ሊያንገበግባችሁ ይገባል። ስለሆነም መንግስት ሁሌም ለሰላም በሩ ክፍት ነው። ልዩነቶችን፣ አለመግባባቶችን በውይይት እየፈታን ሀገራዊ ጥቅማችንን በጋራ እያስጠበቅ ህዳሴ ግድብን በጋራ እንደገነባን ነው ሁሉ የቀይ ባህር ወደብ ጥያቄያችንን በጋራ እናሳካው ዘንድ ወደ ጫካ የገባችሁ ሁሉ ለህዝብ ጥቅም ስትሉ የመንግስትን ጥሪ ተቀብላችሁ ፊታችሁን ወደ ሰላም ልታዞሩ ይገባል። ህዝባችንም ዝምታውን ሰብሮ የማዳኛ ሆኖ የእርስ በርስ ጦርነት ቆሞ የውስጥ አንድነታችንን ተጠናክሮ ይቀጥል ዘንድ የቀይ ባህር ጉዟችንን ይፋጠን ዘንድ አይተክ የሚናውን መወጣት አለበት። ውድ የመንግስት ሰራተኞች የወረስናት ሀገር ለዘመናት የተከማቹና ያልተመለሱ የህዝብ ጥያቄዎች ያሉባት ሀገር መሆኗን ልትረዱ ይገባል። ከባህሩ ደጅ ተገብታ ወደ ባና ተታ መኖሯ እንደሚቆጫችሁ እናስባለን።
ህዝባችንን በአገልግሎት አሰጣጥ ከማማረር ወጥቶ ህዝብና መንግስት አንድነት ፈጥሮ የቀይ ባህር ጉዟችን ይሳካ ዘንድ ለመንግስትና ለህዝብ መቀራረብ የእናንተ ሚና አስተዋጽኦ ይወገላል። ስለሆነም ከእናንተ የሚጠበቀው አገልግሎትን ማሳለጥ፣ ህዝባችንን ማርካት እና በመንግስትና በህዝብ መካከል ከፍተኛ የሆነ ቅርርብ እንዲፈጠር በማድረግ ችግሩን በመፍታት የቀይ ባህርን ጉዞ ማፋጠን ይኖርባቸዋል። የተከበራችሁ ምሁራን አካላት፣ የሃይማኖት አባቶች፣ ባለሀብቶች፣ የሚዲያ አንቂዎች፣ በውጭ ሀገር የምትኖሩ ትውልደ ኢትዮጵያውያን ዲያስፖራዎች የኢትዮጵያ ህመሟም ሆነ መድኃኒቷ ከአባይና ከቀይ ባህር ጋር የተያያዘ መሆኑን ትረዳላችሁ ብለን እናምናለን። ለባህሮቹ ስንቀርብ መስጋት በስጋት የሚያዩን የውጭ ታሪካዊ ጠላቶቻችንን ያልተመለሱ ጥያቄዎችን እንደማባባሻ ተጠቅመው አቀነባብረው እርስ በርስ እንድንባላና አንድነት የማጣት ስብራት እንዲገጥመን አድርገውናል። በመሆኑ አሁን ላይ የኢትዮጵያ ህዝብ ከምሁራን፣ ከሃይማኖት አባቶች፣ ከሚዲያ ሰዎች፣ ከባለሀብቱና ከዲያስፖራዎች የሚጠብቀው የሚፈልገው ስብራታችን የሚያባብስና በስብራታችን ላይ ውልቃት የሚጨምርልን ሳይሆን የገጠመንን ስብራት የሚጠግን በበሰሉ የመፍትሄ ሀሳቦች ሀገራዊ የምክክር ኮሚሽኑ ተጠናክሮ የህዝባችን ጥያቄዎች እንዲፈቱ ማድረግና የቀይ ባህር ጉዟችን እንዲሳካ የውስጥ አንድነት እንዲጠናከር ማድረግ ነው። ስለሆነም ለውስጥ አንድነታችን መጠናከር፣ ለቀይ ባህር ጉዟችን መሳካት ትውልዳዊ ሚናችሁን ትወጡ ዘንድ ጥሪ ልናቀርብላችሁ እንወዳለን። በግድቡ ምረቃ ወቅት ክቡር ጠቅላይ ሚኒስትራችን ያበሰሩልን በቀጣዮቹ ቅርብ ዓመታት የሚሰሩት ሜጋ ፕሮጀክቶች ከፍተኛ የኤሌክትሪክ ኃይል የሚጠቀሙ ሲሆኑ እነዚህ ከአባይ መገደብ ጋር ተያይዞ የመጡ ተስፋዎች ሲሆኑ የሀገራዊ ጥቅም ጉዳይ መሆናቸውን ልብ በማለት ባለሀብቱ፣ ምሁሩ፣ መንግስት ሰራተኛው፣ የሃይማኖት አባቱ፣ የማህበራዊ ሚዲያ አንቂውና ዲያስፖራው በአጠቃላይ የኢትዮጵያን መንግስት ጎን ቁማችሁ ልትደግፉን እንደሚገባ ልናስገነዝብ እንወዳለን። የአማራ ብሔራዊ ክልላዊ መንግስት በፈተና ውስጥ ሆኖ በምሁራን የላቀ ተሳትፎ ያዘጋጀው የ25 ዓመት አሻጋሪ ዕቅድና የዘላቂ ልማት ፍኖተ ካርታ የክልላችንን እምቅ ጸጋ ተጠቅመን ተወዳዳሪ የግዙፍ ኢኮኖሚ ባለቤት የሚያደርገንን ፍኖተ ካርታው ከዝግጅት ወደ ትግበራ ምዕራፍ በመሸጋገር ላይ ስለሆነ በፍጥነት ወደ ተሟላ ሰላም ተመልሰን የከፍታ ጉዟችንን እናስቀጥል ዘንድ ህዝባችንን በሰላምም ሆነ በልማቱ ለክልሉ መንግስት አቅም ሊሆን ይገባል። በመጨረሻ የፍቅርና የአብሮነት ተምሳሌቷ የወሎ እምብርት ደሴ ከተማችን እንደ ሌሎቹ ከተሞች እድገቷ ለማፋጠጥና ተወዳዳሪ ከተማ ለማድረግ በዘርፈ ብዙ ልማቶች እየተጋልን እንገኛለን። እየተፋጠነ ያለው የከተማችን ልማት ተጠናክሮ የሚቀጥል ሲሆን በተለይ በአዲሱ ዓመት በተለይም በኑሮ ውድነት፣ በመኖሪያ ቤት ግንባታ፣ በስራ ዕድል ፈጠራ፣ በኮሪደር ልማት እና ሙስናንና መጉላላትን በሚያስወግድ የመሶብ አንድ ማዕከል አገልግሎት አሰጣጥና በመሳሰሉት በከተማችንን ተጨባጭ ስራ ለመስራት ቆርጠን ተነስተናል። ስለሆነም ሰላምና ልማት ወዳዱ የከተማችን ህዝብ ዛሬም እንደ ትናንቱ በከተማችንን በልማት እና በሰላም ከጎናችን ሆኖ እንዲደግፈን ጥሪዬን አቀርባለሁ። በመጨረሻም የህዳሴ ግድብ ተጠናቆ ለምረቃ በቅቶ በማየታችን እንኳን ደስ ያላችሁ እያሉ ፈጣሪ ኢትዮጵያንና ህዝቦቿን ይባርክ። እጅግ አመሰግናለሁ። ፈረሰኞች፣ ወጣቶች፣ የመንግስት ሰራተኞች፣ የተከበራችሁ የጸጥታ አካላት፣ የሚዲያ አካላት፣ ኩራና ኩራት በቅድሚያ እንኳን በዛሬው ዕለት በሰላማዊ ሰልፍ መጠናቀቁን ለምናበስረው የታላቁ የህዳሴ ግድብና ለ2018 አዲስ ዓመት በሰላም አደረሳችሁ ለማለት እወዳለሁ። ክቡራትና ክቡራን፣ አባይ ለዘመናት
በቁጭት ግንድ ይዞ ይዞራል ከሚለው ዜማ ተላቆ ለባለፉት 14 ዓመታት መላው ኢትዮጵያን በተሳተፉበት በሀገሩ ተረጋግቶ ኢትዮጵያን ወደ ልማት ጊዜ እንዲሸጋገር ተደርጓል። እኛ ኢትዮጵያን በርካታ የተፈጥሮ ጸጋ ያሉን ቢሆንም ለዘመናት ያሉንን ሀብቶች ሁሉ አበልጽገን መጠቀም ባለመቻላችን በዓለም ዘንድ የድህነት የኋላ ቀርነት ምሳሌ እየተደረግን ቆይተናል። የጊዜው ጊዜ ድህነትና ኋላ ቀርነት መጠሪያችንና ልዩ ስማችን ሆኖ መቅረት የለበትም ባለው መንግስታችንና ህዝባችን የመቻልና መልክና ምንነትን ያሳየ ዓለም የተደነቀበትን ታላቁን የኢትዮጵያ ህዳሴ ግድብ አስበን አልመን ሰርተን ገንብተን እነሆ ዛሬ ጨርሰን ለኢትዮጵያ እድገት ማንሰራራት ማሳያ እንዲሆን ተደርጓል። ህዳሴ ባለፉት 14 ዓመታት ሉዓላዊነታችን የተፈተነበት የዜጎቻችን መቀነት የተፈተሸበት ፕሮጀክት ጀምረን የመጨረስ አቅማችን የተለካበት ነበር። ነገር ግን እነዚህን ፈተናዎች ሁሉ አልፈን የኛ ብቻ ሳይሆን የመላው ጥቁር አፍሪካውያን ምልክት የሆነውን ዳግም አድዋ ብለን የሰየምነው ህዳሴያችን እውን አድርገነዋል። ህዳሴ እንዳገር የመበልጸግ ማህበረሰብ ለመፍጠር የምናደርገውን ጉዞ የሚወስን የልማታችን አይን መገለጫ ነው። ህዳሴ መነሻ እንጂ መዳረሻችን አይደለም። ዛሬ ለህዝባችን ህዳሴን እንዳበሰርን ሁሉ በቀጣይ ከህዝባችን ጋር ሆነን በሀገራችንም ይሁን በከተማችን ታላላቅ ልማቶች ሰርተን እናሳያለን። የዚህ ሁሉ ምስጢር ደግሞ የአንድነታችንና የሰላማችን ነው። ባለፉት በክልላችን በነበረው የሰላም እጦት ብዙ የልማት አቅሞች አጥተናል። በመሆኑም ህዳሴ ላይ ያሳየነውን የአንድነት የመተባበር መንፈስ በሁሉም ልማቶቻችን ላይ ልንደግመው ይገባል። ከተማችን ደብረ ብርሃን ባላት ነፋሻማ አየርና ፍጹም ሰላም ወዳድ ህዝቧ የኢንዱስትሪ መዳረሻ እየሆነች መጥታለች። ኢንዱስትሪዎቻችን በከተማችን ለሚገኙ ወጣቶች የሥራ ዕድል ጥያቄ የሚመልሱ እንደ ሀገር ደግሞ ምርትን በመጨመር ተጨማሪ የውጭ ምንዛሬ የሚያስገኙ ናቸው። በመሆኑም በፍጹም ልንጠብቃቸውና የአካባቢያችንን ሰላም ልናረጋግጥላቸው ይገባል። ህዳሴ ባንድ ጀመር ተጀምሮ ያለቀ አይደለም። ብዙ ላብ እና ደም ተገብሮበት በትውልድ ቅብብሎሽ የተሳካ ድል ነው። እኛም የከተማችንን ባለን አቅም ሁሉ ተባብረን ለነዋሪዎቹ ምቹና ተመራጭ እንድትሆን መስራት ይገባናል። ህዳሴ የሀገራችን የሚስተዋለውን የኃይል አቅርቦት እጥረት ከመፍታት አልፎ የሀገራችን ኢኮኖሚ አሁን ካለበት በእጅጉ በማሻሻል ወደ መካከለኛ ገቢ ወዳላት ሀገራት የምታደርገውን ጉዞ ያፋጥናል። ለቀጣይ ልማቶቻችንም ጠንካራ መሰረት ይሆናል። ዛሬ ከ14 ዓመት በኋላ አስገንብተን ያስመረቅነው ግድብ ስናስብ ከሐሳብ ማመንጨት አንስቶ ግድቡ እስከተመረቀበት ጊዜ ድረስ ከቀዳማዊ ኃይለ ሥላሴ ጀምሮ በቅብብሎሽ ሁሉም የበኩሉን ድርሻ ቢወጣም በተለይም ከለውጥ በኋላ ግድቡ ገጥሞት የነበረውን ችግር ሙሉ በሙሉ በመፍታት በአጭር ጊዜ እውን እንዲሆን እውነተኛ የኃይል አማራጭ ግድብ እንዲሆን ሌት ተቀን በመታተር ኃላፊነታቸውን በመወጣት የኢትዮጵያን የመቻል አቅም ያበሰሩልን ጠቅላይ ሚኒስትራችንን ክቡር ዶክተር አብይ አህመድን በከተማችን ስም እናመሰግናቸው እንወዳለን። መላው የከተማችን ነዋሪዎች፣ ተማሪዎች፣ አርሶ አደሮች፣ የመንግስት ሰራተኞች፣ ነጋዴዎች ከትንንሽ ኢኮኖሚ አንቀሳቃሽ እስከ ትልልቅ ኢንቨስተሮች ቦንድ በመግዛት ካላችሁ በማዋጣት በአካል ግድቡ በሚገነባበት የአየር ንብረት ላባችሁን ላፈሰሳችሁ ኢትዮጵያን ሁሉ በህዝባችን ስም ከፍ ያለ ምስጋና ልናቀርብላችሁ እንወዳለን። በመጨረሻም የዚህ የጋራ ደስታችን ምንጭ የሆነው የሉዓላዊነታችን መገለጫ በዓል ወይም ሰልፍ ለመድመቅ ከሩቅም ከቅርብም እዚህ የተገኛችሁ ሰልፉን በማስተባበር ያገለገላችሁ ሁላችሁም እንዲሁም መላው የጸጥታ መዋቅራችን በራሴና በከተማው ስም ልባዊ ምስጋና ላቀርብላችሁ እወዳለሁ። በጣም አመሰግናለሁ።